በጂንካ ከተማ አስተዳደር ከአራት ትምህርት ቤት የተውጣጡ ተማሪዎች በሚስተናገዱበት መለስ መሰናዶ ትምህርት ቤት የመፈተኛ ጣቢያና ከ3 ትምህርት ቤቶች የተውጣጡ ተማሪዎች በሚገኙበት ኔሪ የመጀመሪያ ደረጃ ትምህርት ቤት ሂደቱ በተገቢው ሁኔታ እየተከናወነ እንደሚገኝ የየጣቢያዎቹ ኃላፊዎች አቶ ስንታየሁ አይናለምና አቶ አንተነህ ፍስሐ ገልጸዋል። በዚህ የፈተና ጣቢያ ላይ 4 ትምህርት ቤቶች ይፈተናሉ። አዲስ ከተማ፣ ኮንፊደንስ፣ አቦጊዳና ኦሞቻይል ናቸው። በዚህ የመፈተኛ ጣቢያ ላይ 288 ተማሪዎች ፈተና ይወስዳሉ። ወደ 11 ፈታኝ መምህራን፣ 5 ሱፐርቫይዘሮች፣ የጸጥታ መዋቅር ላይ 5 አሉን። አስፈጻሚ ኮማንድ ፖስቶች ተቋቁሞ ወደ ተግባር ተገብቷል። 3 ትምህርት ቤቶች ናቸው አሁን ላይ በመፈተን ላይ የሚገኙት። የኔሪ መጀመሪያ ደረጃ ትምህርት ቤት ተማሪዎች አሉ። የግል ደግሞ የብሩ ተስፋ መደበኛ ተማሪዎቻችን አሉ 6ኛ ክፍሎች። እንደዚሁም ደግሞ ከመንግስት ትምህርት ቤት ከዲመካር ተማሪዎቻችን አሉ። የተፈተኑ ያሉት 260 ተማሪዎች በመፈተን ላይ ናቸው የሚገኙት። ይህንንም ወደ ፐርሰንት ስንቀይሩ 98.11 በፈተና ላይ ይገኛሉ ማለት ነው። በክልል ደረጃም የተቀመጡ መስፈርቶች ተሟልተው የፈተና ሂደቱ መርሃ ግብሩን ጠብቆ የተጀመረ መሆኑን ጠቅሰው በዚሁ መልኩ እንደሚቀጥልም አብራርተዋል። የየትምህርት ቤቶቹ ሱፐርቫይዘሮች አቶ እንዳሻው አበራና መምህር በድሉ መኩሪያም ሂደቱ ሰላማዊነቱን ጠብቆ እንዲካሄድ አስፈላጊ ዝግጅቶች ተጠናቀው ተግባሩም ተጀምሯል ብለዋል። እንግዲህ ክልላ ፈተና በአግባቡ በሰዓቱ ተማሪ ተገኝቶ ተማሪ ተፈትሾ እያንዳንዱ መምህር እያንዳንዱ ሱፐርቫይዘር በሰዓቱ ገፍቶ ፈተናው እየተሰጠ ይገኛል። እኛ ኦን ታይም ያው ክልሉ ባስቀመጠ መሰረት የወረዳው የፈተናና ምዘና ክፍል ባስቀመጠችው ሰነድ መሰረት ኦሪንቴሽን በበቂ ነው መምህሩ ፈታኝ መመሪያ ወሰደው። እኛም በዛ ልክ በወሰነ መሰረት ያንን ጠብቀን ተማሪውም ዛሬ 1 ሰዓት ተኩል ነው እዚህ ግቢ የተገኙት። ድባቡ በጣም ደስ የሚል ድባብ ነው። የጂንካ ከተማ አስተዳደር ምክትል ከንቲባና የትምህርት ጽሕፈት ቤት ኃላፊ አቶ ባለም ገዛኝ የተሻለ ተማሪ ለመፍጠር ሰፊ ስራ ሲሰራ መቆየቱን ጠቅሰው የዛሬው ክልላዊ ፈተና በ10 የመፈተኛ ጣቢያዎች የተቀመጡ መስፈርቶች ተሟልተው ከ1524 በላይ ተማሪዎች የማስፈተን ሂደት መጀመሩን ተናግረዋል። 1524 ተማሪ የሚሆኑ መረጃቸውን ለመፈተን የሞሉ ተማሪዎች አሉ። እንደ ከተማ አስተዳደር ክልሉ ለኛ በላከልን መመሪያ መሰረት 10 ማዕከል ላይ ነው ዘንድሮ ፈተና የምንሰጠው። ስለዚህ 10 ፈተና ላይ 10 ጣቢያ ኃላፊዎችን አሰማርተናል። ከ3 እስከ 4 ክፍል ሊይዝ የሚችል 18 ሱፐርቫይዘሮችን በሰክሽን ብዛት ልክ አዘጋጅተን 18 ሱፐርቫይዘሮችን ልከናል። 62 ፈታኝ መምህራኖችን አዘጋጅተን ለፈተናው ብቁ አድርገን ኦሪንቴሽን ሰጥተን ወደ ታች ልከናል ማለት ነው። የፈተና ሂደቱን ሰላማዊነት ለማስጠበቅ በትኩረት እየተሰራ መሆኑንም አብራርተዋል። በቀጣይ ሐሙስ ሰኔ 11 በሚቀጥለው የ8ኛ ክፍል ፈተና 903 ተማሪዎች ሀገር አቀፉን ፈተና ይወስዳሉ ብለዋል። ለዚህም በቂ ዝግጅት መደረጉን በማመላከት ክልላዊና ሀገር አቀፍ የ6ኛና የ8ኛ ክፍል ፈተናዎች በተያዘው ሳምንት ከሰኔ 8 እስከ 12 የሚሰጥ መሆኑን በመጥቀስ በዞኑም በአጠቃላይ ከ148 ትምህርት ቤቶች የተውጣጡ ከ8000 በላይ ተማሪዎች ፈተናውን መውሰድ መጀመራቸውን የገለጹት ደግሞ የአሪዞን ትምህርት መምሪያም የትምህርት ምዘናና ፈተናዎች አስተዳደር ቡድን መሪ አቶ ተክሌ ወልደ ገብርኤል ናቸው። አጠቃላይ ፈተናውን ከአዲስ አበባ ጭነው በማምጣት በደህንነቱ በተጠበቀ ሁኔታ የ24 ሰዓት ጥበቃ እየተደረገለት ቆይቷል። ዘንድሮ የምናስፈትነው የተማሪ ቁጥር 8015 ነው። ከዛ ውስጥ 3397 ሴቶች ናቸው። አጠቃላይ የምናስፈትናቸው 148 ትምህርት ቤቶች ናቸው በዚህ የሚካፈሉት። በቀጣይ ሐሙስ በተመሳሳይ መልኩ በዞኑም 4477 የ8ኛ ክፍል ተማሪዎች የሚሳተፉበት ሀገር አቀፍ ፈተናም ለመስጠት ዝግጅት መጠናቀቁንም ተናግረዋል።